ስውሯ ገዳይ ደራሲ አጋታ ክርስቲ ተራኪ ተስፋጽዮን ዳንኤል ክቡራትና ክቡራን አድማጭ ተመልካቾቻችን በቻናላችን ተወዳጅ የመጽሐፍት ትረካዎችን ይዘንላችሁ ስለምንቀርብ ሰብስክራይብ አድርገው የደወል ምልክቷን በመጫን ቤተሰብ እንዲሆኑ እንጋብዛለን። ስውሯ ገዳይ ማለዳ ላይ ሶስቱ ማዕድ ቤት ተቀምጠው ቁርሳቸውን በሉ። ማታ የነበረው ማዕበልና ንፋስ ሙሉ በሙሉ ቆመዋል። ደማቅ ፀሐይ ደሴቷን ሞልተዋለች። የሶስቱ እስረኞች ፍርሃትም ሙሉ በሙሉ የተገፈፈ ይመስላል። ሕይወታቸው አደጋ ላይ እንደሆነ ቢያውቁም ቢያንስ ጨለማ ባለመሆኑ ለመጋፈጥ ደፍረዋል። ሎምባርድ በተረጋጋ ድምፅ ከፍ ያለ ስፍራ ላይ ሆነን በመስታወት ምልክት እርዳታ እንጠራለን። የሆነ ሰው ከደሴቷ ውጪ ሆኖ ሊያየን ይችላል። ካልሆነ ደግሞ ማታ ላይ እሳት እናነዳለን። መቼም ጭፈራ ላይ ያለን አይመስላችሁም በማለት ሁለቱን ለማበረታታት ሞከረ። ቬራ በተበረታታ ሁኔታ እርግጠኛ ነኝ እስከ ማታ ድረስ በጀልባ ይመጡልናል አለች። ንፋሱ ቢቆምም ባህሩ ገና ስላልተረጋጋ እስከ ነገ ድረስ ጀልባ አያስኬድም እና እዚሁ ልናድር በፍርሃት ተሞልታ ነበረ ሎምባርድ ላይ ያፈጠጠችበት። እንደምንም ብለን 24 ሰዓት መቆየት አያቅተንም አላት። ብሎር ጎሮሮውን ጠራረገና አርምስትሮንግ ምን እንደሆነ ማጣራት አለብን አላቸው። የአሻንጉሊቶቹ ቁጥር 3 መሆኑ መሞቱን ያሳያል በማለት ሎምባርድ ተናገረ። ሬሳውስ? ቬራ ጠየቀች። አዎ ሬሳው የታለ? ብሎር አከለ። እሱን የሚገርመው በማለት ሎምባርድ ትከሻውን ሰበቀ። ምናልባት ባህር ውስጥ ተወርውሮስ ቢሆን? ብሎር በጥርጣሬ ጠየቀው። ማን ይወረውረዋል? እኔ በሩን ከፍቶ ሲወጣ አይተው ወደ እኔ ክፍል ሮጠ መምጣትን ተናግሬ የለ። ከዚያ አብረን ነው ለፍለጋ ወጣ ነው። በዚያ መሃል ሬሳ ተሸክሜ ባህር ድረስ እንዴት ልሄድ እችላለሁ? በማለት ሎምባርድ ቆጣ ብሎ ጠየቀው። እሱን አላውቅም፣ ግን አንድ ነገር አውቃለሁ። ምን? ሽጉጡ መጀመሪያም ሆነ አሁን በአንተ እጅ ይገኛል። በመሃልም አንተው ጋር ላለመሆኑ በምን እርግጠኛ መሆን እንችላለን? በማለት ብሎር ጠየቀው። ተው እንጂ ብሎር፣ ሁላችንም ተፈትሸን ነበር እኮ። አሁን ግን ከፍተሻው በፊት ደብቀው በኋላ መልሰው ወስደውስ ቢሆን? በፈጣሪ ስም እምልልሃለሁ መሳቢያ ውስጥ ተመልሶ ነው ያገኘሁት። በሕይወቴ እንደዚህ ያለ አስገራሚ ነገር ገጥሞኝ አያውቅም በማለት ሎምባርድ መለሰለት። እንድናምነ ትፈልጋለህ ማለት ነው? አርምስትሮንግም ሆነ ሌላ ሰው ለምን ብሎ ሽጉጡን መልሶ ያስቀምጥልሃል? ምን አውቄ፣ ለመገመት የሚከብድ ነገር ነው፣ ግን ሆኗል በማለት ሎምባርድ ትከሻውን ሰበቀ። ብሎርም ትከሻውን ሰብቆ ስለዚህ የተሳሳተ ነገር አውርተህልናል ማለት ነው አለ። አላመንከኝም? ይኸውልህ ሎምባርድ፣ እውነተኛ ሰው ብትሆን ኖሮ እውነተኛ ሰው ነኝ አላልኩም በማለት አቋረጠው። እሺ እውነቱን መነጋገር ካለብን አንድ ነገር በግልጽ ማውራት አለብን። ይኸውም አንተ ሽጉጡን በመያዝ የኔና የቬራ ህልውና በአንተ ፍላጎት የተመሰረተ መሆኑ ነው። ስለዚህ ሽጉጡን መድኃኒቶቹን ያደረግንበት ሳጥን ውስጥ አስገብተን ቁልፉን ለሁለት እንይዛለን በማለት ብሎር ሐሳብ አቀረበ። ሎምባርድ ሲጋራውን ለኩሶ በኃይል ሳበለትና ያማ ፈጽሞ አይሆንም፣ ሽጉጡ ከእጅ አይወጣም በማለት እንቅጩን ነገረው። ስለዚህ በአንድ ነገር እርግጠኛ ሆነናል ማለት ነው በማለት ብሎር በጥልቀት ተመለከተው። የማይታወቀው ገዳይ እኔ እንደሆንኩ በማለት ሎምባርድ በረጅሙ ተንፍሶ ጠየቀው። ገዳዩ እኔ ብሆን ለምን ትናንት ማታ አልገድልህም ነበር? ከ20 ጊዜ በላይ አንተን የመግደል አጋጣሚው ነበረኝ። ምናልባት የሆነ ምክንያት ይኖርሃላ።
በማለት ብሎር መለሰለት። በጸጥታ ስታዳምጣቸው የቆየችው ቬራ ቆጣ ብላ ነበረ ክርክራቸው ያቋረጠችው። ሁለታችሁም በማያከራክር ነገር ላይ ጊዜ ትፈጃላችሁ ሞኞች። ምን ማለት ነው? እንዴት የሕፃናቱን የተረት ግጥም አታስታውሱም? 4 ልጆች ባህር ሲቀዝፉ አንዱን ዓሣ በላው፣ 3ቱ ተረፉ በማለት የግጥሙን 2 ስንኞች አስታውሳቸው ቀጠለች። ዓሣ በላው የሚለው ጥሩ መሸወጃ ነው። አርምስትሮንግ አሁንም ደሴቷ ላይ እንደሚገኝ እርግጠኛ ነኝ። የሞተ እንዲመስለን ብሎ አንዱን አሸንጉሊት ይዞ ሄዷል። ሊሆን ይችላል። እሺ፣ የት ሊደበቅ ይችላል? ደሴቷን ሙሉ በሙሉ በርብረናል በማለት ብሎር ተከራከረ። ሽጉጡን ፍለጋ በርብረን ነበር በማለት ቬራ ፊቷን ቋጠረችና ሎምባርድን ገላመጠችው። አዎ፣ ግን በሽጉጡና በሰው ልጅ መካከል የመጠን ልዩነት አለ በማለት ሎምባርድ ተቃወማት። እኔ ስለ መጠን አያገባኝም፣ ግምቴ ግን ትክክል እንደሆነ እርግጠኛ ነኝ በማለት መለሰችለት። ስለዚህ በዓሣ ተበላ የሚለውን ሐረግ አውቆ ያስገባው ከሆነ ግጥሙንም የጻፈው ራሱ አርምስትሮንግ ነው ማለት ነው። የተለየ ነገር። ቬራ በመቀጠል የተናገረችው ፍጹም ባልተረጋጋ ጩኸት ነበረ። ምን ያህል እብድ እንደሆነ ተመልከቱ። በሕፃናቱ የተረት ግጥም ውስጥ ያሉትን ነገሮች በሙሉ እያደረገ ነው። ሽማግሌውን የዳኛ ካባ አልብሶ መግደል፣ ሮጀርስን እንጨት ሲፈልጥ መግደል፣ እንዲሁም ወይዘሮ ኤሚሊ በሞቱበት ወቅት ንብ ማስገባቱ፣ በአጠቃላይ ሕፃናት ጨዋታ ይመስላል። ሁሉም ነገር መገጣጠሙ። ትክክል ነሽ በማለት ብሎር ለአፍታ ያህል አሰባ አድርጎ፣ እንደ ግጥሙ ከሄደ ግን ምናልባት እዚህ ደሴት ላይ ጫካ ስለሌለ የመጨረሻውን የጨዋታ ዕቅድ ላያሳካ ይችላል አላት። ምን ሆናችኋል? ትላንት ማታ 3ታችን አውሬ በመሆን መኖሪያውን ጫካ አድርገነው እንደነበር አስታውሱ እንጂ በማለት ቬራ ጮኸችባቸው። 3ቱ ረፋዱን ያሳለፉት ደሴቷ ላይ ከሚገኘው ጉብታ አናት ላይ በመሆን የመስታወት ነጸብራቅ ምልክት ሲያሳዩ ነበረ። ባህሩን ቁልቁል ሲመለከቱት በማዕበል እየተናወጠ ነው። ምንም አይነት ጀልባ አይታይም ነበረ። ጉብታው ላይ ተቀመጡ። ቬራ ቤቱን በርቀት ስታየው የተለየ ስሜት ተሰማት። ምሽቱን እዚሁ ሜዳ ላይ ብናሳልፍ ይሻላል፣ ወደ ቤት ካልሄድን ምንም አንሆንም አለቻቸው። ልክ ነሽ፣ የሚመጣ ሰው ቢኖርም ይታየናል በማለት ሎምባርድ ተስማማ። ውጪ ቆይተን ማታ ወደ ቤት ብንገባ ይሻላል በማለት ብሎር አቅማማ። ወደዛ ቤት መመለስ አልፈልግም በማለት ቬራ በፍርሃት ተርገፈገፈች። አይዞሽ፣ በርሽን ከዘጋሽ ምንም አትሆኝም በማለት ሎምባርድ አበረታታት። ፀሐዩን መመልከት አስደሰተኝ። ሕይወቴ አደጋ ላይ እንደሆነ ባውቅም ፍርሃት አልተሰማኝም በማለት ዘና አለች። ብሎር ሰዓቱን አየና ምሳብን በላስ አላቸው። እኔ አልበላም፣ በተለይ ያንን የታሸገ ምላስና ሰንበር ድጋሚ ከበላው ያመኛል በማለት ቬራ ውጪ ለመቆየት ወሰነች። አንተስ ሎምባርድ? እኔም ምግቡ አስጠልቶኛል፣ ከቬራ ጋር እዚሁ ቆያለሁ በማለት መልሶለት ብሎር በፈገግታ ተመለከተው። ቬራ አስተያየቱ ስለገባት ምንም አያደርገኝም፣ ምናልባት እንዳይገድለኝ ሰግተሃል አይደል አለችና በፈገግታ ጠየቀችው። እንደዚያ ሳይሆን ሳንለያይ ብንቆይ ይሻላል ብዬ ነው በማለት ብሎር አፈር ብሎ አስተባበለ። ብቻህን ወደ ቤቱ መሄድ ፈርተህ ከሆነ አብሬ ልምጣ በማለት ሎምባርድ ወደ ላይ ተመለከተው። አይ አትምጣ በማለት ተከላከለው። ምነው ፈራኝ? ልገድልህ ከፈለኩ እኮ አሁንም እችላለሁ በማለት ብሎር ሳቅ አለ። ትችላለህ፣ ነገር ግን በእቅዱ መሠረት አንድ በአንድ መወገድ ያለብን ይመስለኛል ብሎር ሲመልስለት፣ ሎምባርድ ባጸፋው ግርመም አድርጎት የገባ ይመስለኛል አለው። ቤቱ ብቻዬን ብገባበት ይቀፋል ብዬ ነው በማለት ብሎር ለመሄድ ተዘጋጀ። ሽጉጤን ባውሰ ጥሩ ነበር ግን በማለት ሎምባርድ ሲያሽሟጠጥ
መልስ ሳይሰጠው ሄደ። የአውሬው መመገቢያ ሰዓት ደርሷል በማለት ብሎርን ከጀርባ እየተመለከተው ተናገረ። ብቻህን መሄድ ግን አደገኛ ነው። ቬራ እየቀፈፋት ብሎርን ከጀርባው ተመለከተችው። ምን ይሆናል ብለሽ ነው? አርምስትሮንግ ምንም መሳሪያ አልያዘም። በዚያ ላይ ብሎር የተሻለ ጥንካሬ ስላለው ሊቋቋመው ይችላል። ከምንም በላይ ግን አርምስትሮንግ ቤት ውስጥ አለመኖሩ ይሰማኛል። ምን እያልክ ነው? ብሎርን ጠርጥረኸው እንዳይሆን በማለት ቬራ ተገርማ ጠየቀችው። አስቢ እስቲ፣ የአርምስትሮንግ መጥፋት የነገረም ብሎር ነው። እኛን ከመቀስቀሱ በፊት አስወግዶትስ ቢሆን? እንዴት? እሱን አላውቅም። ነገር ግን መፍራት ካለብኝ ብሎርን ነው። ከመጀመሪያ ጀምሮ ስለ ራሱ የተናገረው ታሪክ የውሸት ቢሆንስ? ምናልባት እኮ ያበደ ቱጃር አልያም የለየለት እብድ ሊሆን ይችላል። ቬራ በድንጋጤ ፊቷ ቀላ። ታዲያ እኛንም ሊያስወግደን ይችላል በማለት በፍርሃት ተሞላች። ሎምባርድ ሽጉጡን እያሳያት እንዳያስወግደን በተቻለኝ መጠን እጠባበቃለሁ በማለት በጥልቀት ተመለከታትና ትተማመኝብኛለሽ አይደል? ቢያንስ እንደማልገድልሽ ይሰማሻል በማለት ጠየቃት። ቢያንስ አንደኛችሁን ማመን ያለብኝ ይመስለኛል። እንደ እውነቱ ከሆነ ግን ከብሎር ይልቅ አርምስትሮንግ የበለጠ ያጠራጥረኛል። አየት አደረገችውና የሆነ ሰው ተደብቆ የሚከታተለን ይመስለኛል አለችው። ወይዘሪት ቬራ፣ እኔ ተደብቆ ከሰማይ ወደ ምድር በሚመለከት መለኮታዊ ጥበብ አላምንም። እዚህ ደሴት ላይ የሚደረገው በሙሉ የሰው ልጅ ተግባር ነው በማለት አስረግጦ ነገራት። በአግራሞት ተመለከታትና እስኪ ደግሞ ስለ ራስሽ ንገሪኝ፣ እንደተባለው ሕፃኑን ገድለሽዋል በማለት ድንገተኛ ጥያቄ ጠየቃት። ቬራ በጩኸት ነበር የመለሰችለት። በፍጹም አልገደልኩትም። ምን ለማለት ፈልገህ ነው? ሎምባርድ ሳቅ ለማለት ሞከረም። እንደ ገደልሽው ያስታውቃል። ይልቅስ ከግድያው ጋር ምናልባት የተያዘ አንድ ወንድ ይኖር ይሆን በማለት አሽሟጦ ጠየቃት። ቬራ ፊት ላይ የተዘበራረቀ ስሜት ተነበበ። በረጅሙ ተነፈሰችና አዎን፣ አንድ ሰው ነበረ አለች። አመሰግናለሁ፣ እሱን ነበር ለማወቅ የምፈልገው በማለት መለሰላት። ቬራ በድንጋጤ ተፈናጥራ ተነሳችና የምን ድምፅ ነው ሰማኸው በማለት ጠየቀችው። የሆነ ነገር የወደቀ መሰለኝ፣ ጮቱን ሰምተዋል በማለት ወደ ቤቱ አቅጣጫ እያየች ጠየቃት። የሆነ ነገር የወደቀ መሰለኝ፣ ጮቱን ሰምተሽዋል በማለት ወደ ቤቱ አቅጣጫ እያየ ጠየቃት። ሁለቱም ድምፅ ከቤቱ እንደመጣ አረጋግጠዋል። ወደዛው ሄደን እናረጋግጥ አላት። ወደዚያ ቤት አልሄድም በማለት ወደ ኋላዋ ስታፈገፍግ ክንዷን ያዘና ጎተታት። ባንሄድ ይሻላል፣ ሁለታችን ብቻ ከቀረም ቢያንስ ራሳችንን እንጠብቅ በማለት ተማጸነችው። እዛ ቤት አንድ ሌላ ሰው አለ፣ ምናልባትም አርምስትሮንግ በማለት ለመሄድ ሲሰናዳ ተመለከተችና አሁን ገና አመንከኝ አይደል? ብሎርን አትጠራጠር ስልህ ነበር አለችው። ለማንኛውም በድጋሚ እንፈልገዋለን አላት። ማታ ካላገኛችሁት አሁን የምናገኘው አይመስለኝም በማለት በተስፋ መቁረጥ ተመለከተችው እና እሺ አብሬ ሄዳለሁ። ተያይዘው ወደ ቤቱ አመሩ። በቀጥታ በሩን ከፍተው ከመግባት ይልቅ ቤቱን አንዴ ለመዞር ነበረ ሎምባርድ የወሰነው። የቤቱ ምስራቃዊ በር ደረጃ ላይ ብሎር ሁለት እግሮችን አንፈራግጦ ወድቋል። ጭንቅላቱ በነጭ የእብነበረድ ቅርጽ ተፈልጦ ነበረ። ሎምባርድ ወደ ላይ ቀና በማለት የተከፈተውን መስኮት ተመለከተ። የማን መኝታ ክፍል ነው በማለት በድንጋጤ የምትንቀጠቀጠውን ቬራ ጠየቃት። የኔ እብነበረዱም ክፍሌ ውስጥ የነበረ የድብ ቅርጽ ያለው ሰዓት ነው በማለት እየተንቀጠቀጠች መለሰችለት። የድብ ቅርጽ? ክፍልሽ ውስጥ ምንም መደበቂያ የለም አይደል? በደንብ ፈትሸነው ነበር፣ መቼም እንደመናኝ ግድግዳውን ካልቆፈረው በቀር በማለት
በድንጋጤ እንደተሞላች መለሰችለት። ለማንኛውም ሄጄ እመለከታለሁ። ለመሄድ ሲዘጋጅ አስቆመችው። ለመመልከት እንደምትወጣ ስለሚያውቅ እዛው ይጠብቅሃል አስጠነቀቀችው። ሽጉጡን አሳያትና ይህንን ይዣለሁ አላት። ብሎር ከአርምስትሮንግ የተሻለ ጠንካራና ንቁ እንደነበር ተናግረህ ነበር። ነገር ግን ልብ ያላልከው አርምስትሮንግ የለየለት እብድ መሆኑን ነው። እብድ ሰው ደግሞ ከማንም የተሻለ ድፍረትና ብልጠት አለው። ቬራ መሄዱ ጥሩ አለመሆኑን ገለጸችለት። ሽጉጡን ወደ ኪሱ መለሰና እንግዲያውስ ነይ እንሂድ አልሃት። ሲመሽ ምንድነው የምናደርገው በማለት ቬራን ጠየቃት። ምንም መልስ ሳትሰጠው ተበሳጨ። ምንም አላሰብሽበትም በማለት በቁጣ ጠየቃት። ምንም ማሰብ አልቻልኩም፣ ፍርሃቱ ሊገድለኝ ነው ብላ መለሰችለት። ምሽቱን ወደ ጉብታው ሄደን እናሳልፋለን። ንፋሱ ስለቀነሰ ብዙም አይበርድም። በጠዋት እርዳታ ሊደርስልን ይችላል። ይበርድሽ ይሆን በማለት ስለ ልብሷ እያየ ጠየቃት። መሞትም ስላለ ስለ ብርዱ አታስብ፣ ይልቅ ዞር ዞር እንበል፣ እዚህ ቦታ ከቆየው ማበዴ አይቀርም አለችው። ተያይዘው ወደ ባህሩ ዳርቻ አመሩ። ገላችንን ለመታጠብ የሚመች ቦታ ቢኖር ጥሩ ነበር አለችው። ፀሐይዋ በመጥለቅ ላይ ነበረች። የጀንበሯ ወርቃማ ብርሃን ከባህሩ ጋር ተገናኝቶ የፈጠረው እይታ በጣም ያስደስታል። ከርቀት ባህሩ ዳርቻ ላይ የሆነ ነገር ተመለከቱ። የመዋኛ ልብስ ይመስላል አለና ገላዋን ለመታጠብ የተመቻቸ ዕድል ማግኘቷን ነግሯት ልብሱን ወዳዩበት ቦታ አመሩ። ወደ ቦታው ሲጠጉ የተመለከቱት የመዋኛ ልብስ አለመሆኑን አረጋግጠው ተደናገጡ። የሚታየው የወንድ ጫማ ነው በፍርሃት ጠየቀችው። መልስ ሳይሰጣት ወደፊት ተራመደ። ልብስና ጫማው ብቻ የሚታየው የሰው ምስል ከሁለት ድንጋዮች መካከል ተወሽቆ በሞገዱ እየተንቀሳቀሰ ነበረ። ሎምባርድ ተጠግቶ ሲመለከተው ደነገጠ። ቬራ በትከሻው ላይ አሻግራ ምስሉን አየችው። የፈጣሪ ያለ አርምስትሮንግ ነው አላት። በርካታ ዓመታትና ዘመናት ያለፉ ይመስላል። ጊዜ መንቀሳቀስ አቁሞ ሙሉ በሙሉ ለሺህ ዘመናት እየቀዘቀዘ ነበረ የሚመስለው። ነገር ግን አንድ ደቂቃ ያህል እንኳን አልሞላቸውም ነበረ። ቬራ ክሌይትሮን እና ፊሊፕ ሎምባርድ ወደ ታች አፍጥጠው ሬሳውን እያዩ ነበረ። በመጨረሻም ቀና ብለው እርስ በርስ ተያዩ። ሎምባርድ ትርጉም የሌለው ሳቅ ሳቀ። ይኸው ነው ማለት ነው ቬራ? ከእኔና ከአንተ በቀር ደሴቷ ላይ ሌላ ሰው የለም በማለት አንሾካሾከች። ትክክል፣ አሁን ያለንበትን ሁኔታ አውቀናል መሰለኝ አይደል በማለት ጠየቃት። ቬራ በአግራሞት የእብነ በረዱ የድብ ቅርጽ እንዴት በተሳካ ሁኔታ ተከናወነ አለች። የተጠና እንቅስቃሴ ነው ውዴ አላት። የሁለቱ አይኖች ተገጣጠሙ። አስፈሪ የአዳኝ አውሬ አይኖች እንደነበሩት እስከዚያ ድረስ ልብ አለማለቷ አስገረማት። ይሄ መጨረሻው ነው ገባሽ? በመጨረሻም ከእውነታው ጋር የምንፋጠጥበት ሰዓት ላይ ደርሰናል። ገባኝ በማለት ወደ ባህሩ ተመለከተች። በዚሁ ስፍራ ያገኘችው ጀነራል ማካርተር መጨረሻው መሆኑን የነገራት በልበ ሙሉነት ነበረ። ሞቱን በጸጋ ተቀብሏል። የአርምስትሮንግ አስክሬን ቁልቁል እያየች በሐዘን ተሞልታ ምስኪን ሰው አለች። ምን የሚሉት ሐዘኔታ ነው? ሰብአዊነት። አንተስ ለሰው አታዝንም? ከሞተ በኋላ ምን ማዘን ያስፈልጋል በማለት አሽሟጠጠም። ሬሳውን ከዚህ ማውጣት አለብን በሐዘን የተሞላ ልምጥምጥ አሰማች። አውጥተንስ ወደ ቤት ወስደን ከሌሎች ሰለባዎች ጋር ልንቀላቅለው በሹፈት ጠየቃት። ቢያንስ ወደ ዳር እናውጣው በማለት ተለማመጠችው። እሺ ይሁንልሽ። ሬሳውን ለመጎተት ሲያጎነብስ ቬራም ልትረዳው አብራው አጎነበሰች።
የአቅሟን ያህል ስትጎትት ቆየች። በመጨረሻም ወደ ዳር አወጡት። ደስ አለሽ? በጣም እንጂ። መልሷ የደስታ ብቻ አልመሰለውም። ድምጿ በተለየ መልኩ አስፈሪ ሆነበት። በፍጥነት እጁን ወደ ጃኬቱ ኪስ ሲወረውረው ሽጉጡን እንደማያገኘው አውቆ ነበረ። በዚያ ቅጽበት ቬራ 2 እርምጃ ወደ ኋላ በማፈግፈግ ሽጉጡን ደቅናበት ቆመች። ያው ሁሉ አዘኔታሽ ኪሴ ለመግባት ነበር? መልስ አልሰጠችውም። ሽጉጡን አጥብቃ ስትይዝ ለመጀመሪያ ጊዜ ሎምባርድ ፍርሃት ተሰማው። ብዙ ጊዜ አጣብቂኝ ውስጥ ገብቶ ነበረ። ነገር ግን ያውኑን ያህል ፈርቶ አያውቅም ነበረ። መፍራቱን ላለማሳወቅ እየሞከረ ሽጉጡን ስጪኝ በማለት በቁጣ አዘዛት። ቬራ ሳቀች። ሳቋ የበለጠ ስላስፈራው በተለየ መንገድ ለመሞከር በልምምጥ መናገር ጀመረ። ይኸውልሽ ውዴ፣ እዚህ ላይ እኔና አንቺ በተቻለም መጠን ካልተግባባን። ባልገመተችው ፍጥነት ልምምጡን አቁሞ ወደ እርሷ ሲወረወር ደነገጠች። በዚያው ፍጥነት ምላጩን ሳበች። የሎምባርድ ሰውነት ተጣጥፎ እግሯ ስር ወደቀ። ሁለተኛውን ጥይት ለመተኮስ ቁልቁል እያየችው አለመች። በመጀመሪያው ጥይት ልቡን ስላገኘችው ወዲያውኑ ጸጥ አለ። ቬራ ከፍተኛ የደስታና የእርካታ ስሜት ውስጧን ሲሞላው ተሰማት። የሚያስፈራት ነገር በሙሉ ተወገደ። ደሴቷ ላይ ብቸኛዋ ሰው እንደሆነች አረጋገጠች። ከእርሷ ሌላ 9 አስክሬኖች ቢኖሩም የእርሷ በሕይወት መቆየት በራሱ በቂ ስለነበረ የሙታኑ መኖር አላስጨነቃትም። በከፍተኛ እፎይታ ተሞልታ ቁጭ አለች። በምዕራቡ አድማስ ጥግ ፀሐይዋ ሙሉ በሙሉ ገባች። የሰማዩ ቀለም ከወርቃማነት ወደ ብርቱካናማ ሲቀየር በደስታ ተመልክታ ለመሄድ ተነሳች። የሚያስፈራት ነገር ተወግዷል። በደሴቷ ብቻዋን ነች። ስጋት የለባትም። የረሃብና የእንቅልፍ ስሜቷን ያወቀችው ለመሄድ ስትነሳ ነበረ። በአሁኑ ሰዓት ምግቧን መብላትም ሆነ መተኛት ትችላለች። በተለይ መተኛት። በደሴቷ አንዲት አሸንጉሊት ብቻ ቀርታለች። ስለዚህ ያለምንም ፍርሃት መተኛት ትችላለች። በጠዋት ሰዎች እንደሚደርሱላት ገመተች። ባይመጡ እንኳን በደሴቷ ላይ በአማረው ቤት ተመቻችታ መቆየት ትችላለች። የቤቱ ዋና በር ላይ ስትደርስ ምግብ የመብላት ፍላጎቷ በድንገት ጠፋ። በአስክሬን የተሞላ ቤት ውስጥ ከመመገብ ይልቅ መተኛት የተሻለ እንደሆነ ተሰማት። በእርግጥም ሰውነቷ በድካም ዝሎ ነበረ። የምግብ ጠረጴዛው አጠገብ ደርሳ ቆመች። 3ቱ አሸንጉሊቶች ሳህኑ ላይ ነበሩ። በረጅሙ ሳቀችና ውድ ጓደኞቼ አርፍዳችኋል በማለት 2ቱን በመስኮት በኩል ወረወረቻቸው። በረንዳው ላይ ወድቀው ሲሰባበሩ ተሰማት። 3ኛውን አንስታ ወደ መኝቷ እየሄደች አንተ ግን ከኔ ጋር ትሆናለህ፣ አሸንፈናል አለች። ደረጃውን በመውጣት ላይ ሳለች እግሮቿ ዛሉባት። አንዱ የህንድ ልጅ ቀረ የሚለውን ስንኝ አስታወሰች። ከዚያም አገባት፣ በሰላምም ኖሩ በማለት አሰበችና በድንገት ሐሳቧ ተገላበጠባት። ሁጎ ቤት ውስጥ እንዳለ ተሰማት። ሁጎ መኝታ ቤት እየጠበቃት ነው። የለም በጣም ስለደከመኝ በቁሜ እየቃዠው ነው በማለት ለራሷ ማስታወስ ሞከረች። በዝግታ ደረጃውን እየወጣች ሳለ የሆነ ነገር ከእጇ ላይ ወደቀ። ሽጉጡ ነበረ። የቻይና አሸንጉሊቱን ብቻ አጥብቃ ያዘች። ቤቱ ጨለምለም ያለ ሲሆን ወደ ላይ ስትጠጋ ቀፈፋት። ቤት ውስጥ ብቻዋን አለመሆኗ ተሰማት። ሁጎ አብሯት ነበረ። አንዱ የህንድ ልጅ ብቻ ቀረም። ከዚያስ መጨረሻው እንዴት ነበር? ለማስታወስ ሞከረች። በሯ ላይ ደረሰችና ከፍታ ገባች። ክፍሏ ውስጥ
ጣሪያ ላይ የተንጠላጠለው ሜንጦ ትዝ አላት። ቀና ብላ ስታየው ገመድ ተንጠልጥሎበታል። ከገመዱ ስር ደግሞ አንድ ወንበር ነበረ። ወንበሩን በኋላ ወደ ጎን ትገፈዋለች። ሁጎ የሚፈልገው ያንን ነበር። ወዲያውኑ የግጥሙ መጨረሻ ስንኝ ትዝ አላት። የተረፈውም ልጅ ራሱን አነቀ። ትንሹ የቻይና አሸንጉሊት ከእጇ ላይ አመልጧት እርሷም ወደፊት ተንደረደረች። ቀዝቃዛው እጅ የሴሪል እጅ አንገቷን ነካት። ወደ ድንጋይ ዋኝ ሴሪል። ቀስ ብላ ወንበሩ ላይ ቆመች። የተንጠለጠለውን ገመድ አስተካክላ አንገቷ ላይ አስገባችው። ሁጎ ቁጭ ብሎ እያያት ነበረ። ወዲያውኑ ወንበሩን በእግሯ ወርውራ ጣለችው። የስኮትላንድ ያርድ ፖሊስ ምክትል ኮሚሽነሩ የሆኑት ሰር ቶማስ ሌጌ በቁጣና ባለማመን ነበር የሚናገሩት። ሁሉም ነገር የማይታመን ነው። መርማሪ ሜይን በትህትና ነበረ የሚመልስላቸው። አሁን ጌታዬ የማይታመን ነው። 10 ሰው ደሴቱ ላይ ሞቷል እያልክ ነው? ምንም ስሜት አልሰጠኝም አሉ ሰር ቶማስ። 10ሩም ሞቷል ጌታዬ። የሆነ ሰው ገድሏቸዋል። ካልሆነማ እንዴት 10ሩም? ችግሩ እንዴት እንደሆነ አለማወቃችን ነው ጌታዬ። ለመሆኑ የዶክተሩ ምርመራ ምን ያሳያል? ምንም አያሳይም። ዋርግሬቭና ሎምባርድ በጥይት ሲገደሉ ወደ ኤሚሊና ማሪስተን ደግሞ በሳይናይድ መርዝ ሞቷል። ወይዘሮ ሮጀርስ ከመጠን ያለፈ የእንቅልፍ ኪኒን የገደላቸው ሲሆን ባለቤታቸው ሮጀርስ ደግሞ በመጥረቢያ ተፈልጦ ሞቷል። ብሎርም አናቱን ተፈንክቶ የሞተ ሲሆን ዶክተር አርምስትሮንግ ደግሞ ውሃ ውስጥ ተዘፍቆ ሞቷል። ወይዘሪት ቬራ ታንቃ ሞታለች በማለት መርማሪው ለረዳት ኮሚሽነሩ ገለጸላቸው። የሚገርም ነው። ለመሆኑ ከስቲክላልቭ መንደር ነዋሪዎችስ ምንም አላገኘም? መቼም የሆነ ነገር ሳያዩ አይቀሩም። ነዋሪዎቹ ምስኪን አሳ አጥማጆች ናቸው ጌታዬ። የሰሙት ነገር ቢኖር ደሴቷን ኦውን የተባሉት ጁዋር እንደገዟት ብቻ ነው። ለመሆኑ የደሴቱን ሽያጭና ድግሱን ያመቻቸው ሰው ማን ነበር? ረዳት ኮሚሽነሩ ጠየቁ። አይዛክ ሞሪስ የተባለ ሰው ነው ጌታዬ። መርማሪ ሜይን መልስላቸው። ስለ ሞሪስ የሚታወቅ ነገር አለ? ከ3 ዓመት በፊት ከቤኒቶ ጋር በመተባበር የማጭበርበር ወንጀል ላይ የተሳተፈ ቢሆንም ማረጋገጫ ግን አልተገኘበትም። በዚያ ሌላ በአደገኛ እጽ ዝውውር የሚጠረጠር ነበር። ነገር ግን ለዚህ ማረጋገጫ የለም። ለምን ስለ ደሴቷ አትጠይቁትም? አንችልም ጌታዬ፣ ሞሪስ ሞቷል። የደሴቷን ሽያጭ እንዴት ነበር ያስፈጸመው? ግዢውን የፈጸመው ራሱ ሲሆን ስሙን ላልጠቀሰው ሶስተኛ ወገን ነበር በውክልና የተዋዋለው። የሂሳብ አያያዙ ላይ የሆነ ፍንጭስ የለም? መርማሪ ሜይን ፈገግ ብሎ ጌታዬ፣ ሞሪስ ስህተት የሚያሳልፍ ሰው አይደለም። ከቤኒቶ ጋር በተያያዘ ከፍተኛ ሂሳብ ምርመራ አድርገንበት ምንም አላገኘንም በማለት አረጋግጠላቸው። በመቀጠልም ሞሪስ ነበረ ስቲክልሃቫን በማምራት የደሴቷ ባለቤት አቶውን ራሱ መሆኑን የተናገረው። ለነዋሪዎቹ ደሴቱ ላይ ለአንድ ሳምንት የሚዘልቅ ድግስና የመዝናኛ ውድድር እንደሚደረግ ተናግሮ ነበር። ነዋሪዎቹ ምንም አልጠረጠሩም ታዲያ? ረዳት ኮሚሽነሩ ተገርመው ጠየቁት። መርማሪው ፈገግ በማለት ነበረ የመለሰላቸው። ጌታዬ፣ የአንድ ደሴት ከሆነ በፊት የወጣቱ ኤልመር ሮብሰን ንብረት ነበረች። ወጣቱ በርካታ ድግስና ጨዋታ በማድረጉ ነበር በመንደሩ ነዋሪ የሚታወቀው። ስለዚህ በደሴቷ ላይ ምንም ቢደረግ የመንደሩ ነዋሪዎች ጨዋታን የሚመስላቸው። ረዳት ኮሚሽነሩ በተሰጣቸው ማብራሪያ አረኩም ነበረ። መርማሪ ሜይን ገለጻውን ቀጠለ። ፍሬድ ናርኮት የተባለ ሰው ነበር ሟቾቹን ወደ ደሴቷ ያደረሳቸው። ከቀድሞ የወጣቱ ኤልመር ሮብሰን እንግዶች የተለዩ እንደነበሩ ተናግሯል። ለመሆኑ መቼ ነበር ወደ ደሴቷ የነፍስ አድን የሄደው? በማለት ረዳት ኮሚሽነሩ ጠየቁ። ነሐሴ 11 ቀን የመስታወት ምልክት መታየቱን አንድ ወጣት አሳወቀ።
በ12 የባህሩ ማዕበል ጋብ ሲል ነበር የደረሱት። ከዛ በፊት ግን ምንም አይነት ጀልባ ለመላክ አልተቻለም። ከደሴቷ በዋና ለማምለጥ የቻለ ሰው የለም ጌታዬ። ከ1 ማይል የሚበልጥ ርቀት ሲኖር አስቸጋሪው ንፋስ የሚቋቋም ዋናተኛም የለም። ሰው በዋና ቢያቋርጥም እንኳን ዳር ላይ ሰዎች ሊያዩት ይችላሉ። ቤት ውስጥ ያገኛችሁት የተቀዳ ድምፅስ ምን ጠቁሟችኋል? ሸክላው በአንድ ታዋቂ የፊልምና የዘፈን ኩባንያ የተመረተ ሲሆን ለአቶን በአይዛክ ሞሪስ በኩል እንዲደርስ የተላከ ነበር። የተቀረጸበት መልእክትስ? የክስ ዝርዝሮች ናቸው ጌታዬ። ደሴቷ ላይ ቀድመው ከደረሱት የሮጀርስ ባልና ሚስት ይጀምራል። ባልና ሚስቱ ለቀጣሪያቸው ወይዘሮ ብራንዲ ሞት ተጠያቂ እንደሆኑ ያትታል። በወቅቱ ዳኛ ሁለቱን ነጻ ቢለቃቸውም የሟች ዶክተር የተለየ ወንጀል ሊኖር እንደሚችል ግምቱን አስቀምጦ ነበር። በዳኛው ዋርግሬቭ ላይ የቀረበው ክስ ደግሞ ሴተን የተባለ ወጣት ላይ አላግባብ በመፍረዳቸው ነው። ወጣቱ በነጻ መለቀቅ ሲገባው ነበር ዳኛው ዋርግሬቭ በአስገራሚ ሁኔታ በሞት እንዲቀጣ የበየኑበት። ወጣቷ ቬራ ክሌይትሮን ደግሞ ውሃ ውስጥ ሰምጦ በሞተ ልጅ ሕይወት የተከሰሰች ናት። በወቅቱ ሕፃኑን ለማዳን የሞከረች መሆኗን አውቀናል። ወጣቷ የተገራ ባህሪ ነበራት። ረዳት ኮሚሽነሩ ቀጥል አሉም። ዶክተር አርምስትሮንግ የታወቀ ሐኪም ነው። በሥራ ዘመኑ ተከሶ አያውቅም። ባደረግነው ማጣራት ግን በ1925 ዓመተ ምህረት ሊትሞር ሆስፒታል ሲሰራ ክሊስ የተባለች ሴትን በማከም ላይ ሳለ ሞታበታለች። የሕክምና ስህተት ግን አልተገኘበትም። ወይዘሮ ኤሚሊ ብሬንት ደግሞ ለሰራተኛቸው ወይዘሪት ብሪትስ ታይለር ሞት ተጠያቂ ተደርገዋል። ወጣቷ ሴት በማርገዟ አባረሯት። ከዚያ ራሷን ወንዝ ውስጥ ወርውራ ሞተች። የወይዘሮ ድርጊት ያልተገባ ቢሆንም ወንጀል ግን አልነበረም። ረዳት ኮሚሽነሩ ስለዚህ የማይታወቀው ገዳይ አቶውን ፍርድ ቤት ሊያረጋግጥ ያልቻለውን ብይን ነበር የሚሰጠው ማለት ነው በማለት እንዲቀጥልላቸው ምልክት ሰጡት። መርማሪ ሜይን ቀጠለ። ወጣቱ ማሪስተን አላግባብ በማሽከርከር 2 ጊዜ የተከሰሰ ሲሆን ጆንና ሉሲ ኮምብስ የተባሉ ሕፃናትን ገጭቶ ፍርድ ቤት ቢቀርብም በቂ ምስክር ስላልነበር በአነስተኛ ቅጣት ተለቋል። ጀነራል ማካርተን በተመለከተ የተሟላ መረጃ አላገኘውም። ነገር ግን ጀነራሉ ስር የነበረ ወጣት ወታደር አርተር ሪችሞንድ በግዳጅ ላይ መሞቱንና በወቅቱ ጀነራሉ አላግባብ ወታደሮችን በማስገደል ተወቅሰው ነበር። ፊሊፕ ሎምባርድ ከበርካታ ሰዎች ሞት ጋር በተያያዘ የሚጠረጠር ቢሆንም ምንም አይነት መረጃ አልተገኘበትም። ሌላው ደግሞ ብሎር ነው። ብሎር እንኳን መጥፎ ሰው ነበር በማለት ረዳት ኮሚሽነሩ አቋረጡት። እንደዚያ ነው የሚገምቱት በማለት መርማሪ ሜን ጠየቃቸው። ብሎር ጎበዝ ሰራተኛ እንደነበር አውቃለሁ። ነገር ግን ከላንዶር ሞት ጋር በተያያዘ ምንም መረጃ ባይቀርብበትም እኔ ግን አልተቀበልኩትም። የሆነ ነገር እንዳደረገ ይሰማኝ ነበር ረዳት ኮሚሽነሩ ገለጸለት። ለመሆኑ አይዛክ ሞሪስ መቼና እንዴት ነበር የሞተው? ነሐሴ 8 ምሽት ከመጠን ያለፈ እንቅልፍ መድኃኒት ወሰደ። አሟሟቱ የሚሰጠን ፍንጭ የለም። ምናልባት ለመሆኑ አይዛክ ሞሪስ መቼና እንዴት ነበር የሞተው? ነሐሴ 8 ምሽት ከመጠን ያለፈ እንቅልፍ መድኃኒት ወሰደ። አሟሟቱ የሚሰጠን ፍንጭ የለም። ምናልባት በማለት ረዳት ኮሚሽነሩ አይናቸውን አጥብበው ተመለከቱትና 10 ሰዎች አልቀው ገዳዩ አልታወቀም፣ ለምን እንደተገደሉም ጭምር። የተገደሉበት ምክንያት እንኳን በመጠኑም ቢሆን ግልጽ ነው። ገዳዩ የተጓደለን ፍትህ ለማሟላት በማለም የጨረሳቸው ይመስለኛል። ቀጥልልኝ። ገዳዩም ከደሴቷ ላይ እንደ ንፋስ በኑ የጠፋ ይመስላል። ይህንን መቀበል ይከብደኛል። የእርሱ ሐሳብ ገብቶኛል። ገዳዩ ደሴቷ ላይ ከነበረ በቀላሉ መሰወር አይችልም። ምናልባትም ከ10 ሟቾች መካከል አንዱ ካልሆነ በቀር በማለት መርማሪ ሜን የረዳት ኮሚሽነሩን ጥርጣሬ ተጋሩ። በመቀጠል መርማሪው ከሟቾች ያገኙትን የማስታወሻ ጽሑፎች ገለጹላቸው። ቬራ፣ ወይዘሮ ኤሚሊ ዋርግሬቭና ብሎር በተለያዩ አጋጣሚዎች የጻፏቸውን ማስታወሻዎች አግኝተናል። በተለይ የቬራና የብሎር ጽሑፍ በመጨረሻ የሚጠቅሰው የአርምስትሮንግን መሰወር ብቻ ነበር።
በመሆኑም የምንረዳው ነገር አለ። አርምስትሮንግ ገዳዩ ቢሆን ኖሮ ሁሉንም ሳይጨርስ ለምን ብሎ ራሱን ውሃ ውስጥ ወርውሮ ይሞታል? መርማሪ ፖሊሳችን ሰዎቹ የሞቱት ከ36 ሰዓታት በፊት መሆኑን የገለጸልን ሲሆን የአርምስትሮንግ አስክሬን ለ8 ሰዓታት ያህል ውሃ ውስጥ መቆየቱን አረጋግጧል። በማዕበል ከሚናጠው ውሃ ውስጥ እንደተዘፈቀ ቢገመትም አስክሬኑ ዳር ላይ ሳይሆን ወጥቶ ነበር የተገኘው። ይሄ ደግሞ አይሆንም። ሬሳው ዳር ላይ በውሃው ተገፍቶ ነበር መገኘት ያለበት። ይህ የሚያሳየው ከአርምስትሮንግ ሞት በኋላ ሌላ ሰው ደሴቷ ላይ እንደነበርና አስክሬኑን ወደ ዳር እንዳወጣው ነው። መርማሪ ሜን ትንፋሽ ወስደው ቀጠሉ። በአጠቃላይ ነሐሴ 11 አርምስትሮንግ ከተሰወረ በኋላ 3 ሰዎች በሕይወት ነበሩ። እነርሱም ቬራ፣ ብሎርና ሎምባርድ ናቸው። ሎምባርድ በጥይት የተገደለ ሲሆን አስክሬኑም የተገኘው ከአርምስትሮንግ አቅራቢያ ነበር። ቬራ ታንቃ የተገኘችው ክፍሏ ውስጥ ሲሆን ብሎር ደግሞ ከመስኮት በተወረወረው የእብነ በረድ ቀስት ተፈንክቶ ተገድሏል። ከማንኛቸው መስኮት? ከቬራ መኝታ ቤት ነበር ጌታዬ። አሁን አንድ በአንድ እንመልከት። ሎምባርድ ብሎርን ፈንክቶ ገደለ። ከዚያም ቬራን ሰቅሎ ራሱን በጥይት ገደለ በማለት ብንጀምር አንድ ነገር ይቀራል። ይኸውም ሽጉጡን ወደ ቤት ማን አመጣው የሚለው ነው። ሽጉጡ የተገኘው ዳኛው መኝታ ቤት አጠገብ ነበር። አሻራ ተገኝቶበታል? አሁን የቬራ አሻራ ነበረበት። ይህ ደግሞ የሚያሳየን ቬራ በመጀመሪያ ሎምባርድን ገደለችው፣ ከዚያም ብሎርን፣ በመጨረሻም ራሷን ሰቀለች ወደሚለው ግምት ያደርሰናል። ክፍል ውስጥ ያገኘነው የባህር ውስጥ አረግ የሚጠቁመውም ይህንኑ ነው። ነገር ግን ቬራ ራሷን አነቀች ለማለት የማያስችል አንድ ነገር አለ። ይኸውም የተሰቀለችበት ስር የነበረውን ወንበር ወድቆ አልተገኘም። በአግባቡ የቤቱ ጥግ ላይ ተቀምጦ ነበር። ስለዚህ ቬራ በሰው ነበር የተገደለችው። ይሄ ደግሞ በብሎር ተፈጽሟል ወደሚል ግምት ይመራናል። ሎምባርድና ቬራን ከገደለ በኋላ አናቱ ላይ ድንጋዩን ጭኖ ሞቷል ለማለት ግን አይቻልም። በመጀመሪያ አንድ ሰው ራሱን በዛ ሁኔታ አይገድልም። በመቀጠል ስናስበው ብሎር የገዳይነት ባህሪ የለውም። በግምትህ እስማማለሁ አሉ ረዳት ኮሚሽነሩ። ስለዚህ ሁሉም በሞቱበት ወቅት ሌላ አንድ ሰው ደሴቷ ላይ ነበር። ያ ሰው ግድያውን ከፈጸመ በኋላ የት ሄደ? የመንደሯ ነዋሪዎች በምንም አይነት ሰው ከደሴቷ ሊያመልጥ እንደማይችል አረጋግጠውልናል። ስለዚህ ጥያቄ አሁንም ይቀራል። ማን ገደላቸው? ኤማ ጄን የተባለች የዓሣ አጥማጅ ጀልባ እንዳገኘችው የተገለጸ አንድ መረጃ ለስኮትላንድ ያርድ ፖሊስ ተላከ። መረጃውም የሚከተለው ደብዳቤ ነበረ። ከልጅነቴ ጀምሮ የተለያዩ ታሪኮችን ሳነብ ሰዎች ደብዳቤ ጽፈው ጠርሙስ ውስጥ በመጨመር ውቅያኖስ ውስጥ ይወረውሩታል። ደብዳቤው የመገኘት ዕድሉ በጣም ጠባብ ነው። እኔም የግድያ ኑዛዜን ጽፌ ውሃ ውስጥ የጨመርኩት አንድም ምስጢራዊ ግድያን ለመግለጽ ሲሆን ካልተገኘ ደግሞ ምስጢሩ ተዳፍኖ ይቀራል በማለት ነው። የሰው ልጅ ተሰቃይቶ ሲሞት መመልከት ያስደስተኛል። ከዚህ የሥነ ልቦና ቀውስ ውጪ ደግሞ ለፍትህ ልዩ ፍቅር ነበረኝ። ወንጀለኞች እንዲቀጡ ካለኝ ጽኑ ፍላጎት በመነሳት ነበረ ሕግ መማር የወሰንኩት። በዳኝነት ሥራዬ የተመለከትኩት በርካታ ነገር ቢኖር በተደጋጋሚ ለፍርድ የሚቀርቡ ሰዎች ያለ ጥፋታቸው በአቃቤ ሕግና ፖሊስ ምስጢራዊ ትስስር እናም በመረጃ ጉድለት ብቻ ይፈረድባቸዋል። እንደ ኤድዋርድ ሴተን ያሉ ሰዎች ያለ ጥፋታቸው የተፈረደባቸው ብዙ ናቸው። በዳኝነት ሥራዬ ወቅት ሕግን በታማኝነት አስፈጽሜያለሁ። ነገር ግን ከጊዜያት በኋላ በድንገት የመግደል ፍላጎት ሞላኝ። ለመግደል ስል ብቻ ነፃ ሰዎችን መጉዳት አልፈለግኩምና መሞት ያለባቸውን ሰዎች ፈለግኩ። ለዚህም ወንጀል ፈጽመው ከፍትህ ያመለጡ ሰዎችን አገኘሁ። አንድ ስሙን መጥቀስ የማልፈልገው ዶክተር ደግሞ እንዴት በሕግ ሳይጠየቅ ሰውን መግደል እንደሚቻል አስተማረኝ። የአንዲት ሕመምተኛውን ሞት በማስታወስም ሰዎች በሕግ ሳይጠየቁ ግድያ መፈጸም እንደሚችሉ ገለጸልኝ። ለሴትዮዋ መድኃኒቷን ባለመስጠታቸው 2 ባልና ሚስት አገልጋዮቿ እንድትሞት አድርገዋታል። ሕጉ ግን አልጠየቃቸውም።
በተመሳሳይ መንገድ ግድያ ቢፈጸም ተጠያቂ የለም። ከልጅነቴ ጀምሮ የምወደው አንድ የሕፃናት መዝሙር ነበር። ግጥሙን ስለወደድኩት ብቻ ነበር የግድያ ሥራው አካል ያደረግኩት። ስለዚህ 10 ሟቾችን መረጥኩኝ። በዕቅዴ መሠረትም ከግጥሙ ጋር በማያያዝ አስደሳች የሆነ ግድያ ለመፈጸም ተዘጋጀው። በመጀመሪያ የመለመልኩት ሟች ዶክተር አርምስትሮንግ ነበረ። በመጠጥ ደንዝዞ ኦፕራሲዮን ያደረጋት ሴት ሞታለች። የሟች እህት ነበረች ስለ ዶክተሩ የነገረችኝ። መጠጥ ቤት ስለ ጀነራሉ አርተር ሲወራ ሰማው። ከዚያም አጠመድኩት። ስለ ሎምባርድ የነገረኝ ሰው ደግሞ ከአማዞን የተመለሰ ሰራተኛ ነው። የወይዘሮ ኤሚሊና የሰራተኛቸውን ታሪክ አንዲት መነኩሴ ሲናገሩ ሰማው። አንቶኒ ማሪስተን ከበርካቶች መካከል የተመረጠ ሲሆን እንደርሱ በቸልተኝነት ሕይወት ያጠፉ ብዙ ናቸው። የመርማሪ ብሎርን ታሪክ የሰማሁት የሥራ ጓደኞቼ የላንዶርን ገዳይ በተመለከተ ደጋግሞ ሲያወሩ ነው። ስለ ቬራ ክሌይትሮን የሰማሁት ደግሞ ወደ አሜሪካ በመጓዝ ላይ ሳለው ነበረ። አንድ ሁጎ ሃሚልተን የተባለ ሰው በብዙ መጠጥና ሲጋራ ደንዝዞ ነበረ ያወራልኝ። ገዳይዋን በደንብ እንደሚወዳት እናም ግድያውንም ለእርሱ ብላ እንደፈጸመች እርግጠኛ መሆኑን ገለጸልኝ። በመጨረሻም እስረኛውን ሟች መለመልኩ። እርሱም አደንዛዥ ዕፅ ነጋዴ የነበረው አይዛክ ሞሪስ ነበረ። እርሱ ባቀረበላት ዕፅ ምክንያት የጓደኛዬ ሴት ልጅ ሞታለች። ደሴቷን በሞሪስ ስም ገዛው። 10 እንግዶች ነሐሴ 8 ቀን ደሴቷ ላይ እንዲመጡ በተለያዩ አሳማኝ መንገዶች ጠሯቸው። ሞሪስ ከለንደን ሳይነሳ ነበር በመርዝ የገደልኩት። ምንም አይነት መረጃ እንደማያስቀር እርግጠኛ ነበርኩኝ። ቀላል ወንጀል የፈጸሙትን ነበር በመጀመሪያ የገደልኳቸው። ማሪስተንና ሮጀርስ ብዙ ሳይሰቃዩ ሞቱ። የማሪስተንና ወይዘሮ ሮጀርስ ብርጭቆ ውስጥ መርዝ ጨምሬ ነበረ የገደልኳቸው። ጀነራል ማካርተርም ሳይሰቃይ ነበረ የሞተው። ደሴቷ ላይ 7ታችን ብቻ ስንቀር ነበር ዶክተር አርምስትሮንግን የመለመልኩት። እንደኔ ያለ ሰው ግድያ እንደማይፈጽም በመገመቱ አመነኝ። ሎምባርድን ነበር ሁሉም የጠረጠሩት። ነሐሴ 10 ቀን ሮጀርስን በመጥረቢያ ከገደልኩት በኋላ የመኝታ ቤቶቹን ቁልፍ ከኪሱ ወሰድኩኝ። በመቀጠልም የሮጀርስ ሬሳ ተገኝቶ ሁሉም ግራ በተጋቡበት ወቅት ወደ ሎምባርድ ክፍል ገብቼ ሽጉጡን ሰረኩት። ሽጉጥ እንደያዘ የነገረኝ ሞሪስ ነበረ። የወይዘሮ ኤሚሊ ብርጭቆ ውስጥ ቀላል መርዝ ጨምሬ ነበር ያዳከምኳቸው። በሞቱበት ወቅት ንብ ያስገባሁት ለጨዋታው ማማር ብዬ ነበረ። ከአርምስትሮንግ ጋር ባቀድነው መሠረት የራሴን ሐሰተኛ ሞት አቀነባበርን። ፕላስተርና ቀለም በመጠቀም ግንባሬን በጥይት የተመታው አስመሰለኝ። ሬሳውን በመጠጋት የምርመራ ውጤት የሚያቀርበው እርሱ በመሆኑ ሌሎቹ እንደማይጠረጥሩ እርግጠኛ ነበርን። ዶክተር አርምስትሮንግ መሞቴን አረጋግጦላቸው አስክሬኔን ወደ መኝታ ክፍሌ አስገባልኝ። ከዚያ ጀምሮ በነጻነት መንቀሳቀስ ቻልኩኝ። በዚያው ሌሊት ለ8 ሩብ ጉዳይ ሲሆን ከአርምስትሮንግ ጋር ባህር ዳርቻ ለመገናኘት ቀጠሮ ያዝን። በሰዓቱ ነበር የተገናኘነው። ባህሩን ቁልቁል ስንመለከተው በጣም አስፈሪ ርቀት ነበረው። በዚያ ሁሉ ወቅት አርምስትሮንግ በመኝታ ክፍሉ የተሰቀለውን ግጥም አለማስተዋሱ አስገርሞኝ ነበረ። አንዱ በአሳ ተበላ የሚለውን ስንኝ ቢያስታውስ ኖሮ ገደሉ አፋፍ ላይ አብሮኝ ባልቆመ ነበረ። አጎንብሼ በመመልከት የዋሻ በር ማየቴን ስነግረው ለማየት ከፊቴ ቀድሞ አጎነበሰ። የዚያን ጊዜ ነበረ ከጀርባው ገፍቼ ውሃ ውስጥ የጨመርኩት። ወደ ቤት በመመለስ በቀጥታ ያመራሁት ወደ ዶክተር አርምስትሮንግ ክፍል ነበረ። ብሎር የኮቴውን ድምፅ እንደሰማው እርግጠኛ ነበርኩኝ። ከደቂቃዎች በኋላ ከክፍሉ ወጥቼ ሲሄድ የኮቴን ድምፅ እንዲሰማቸው አድርጌ ነበረ። ብሎር ከኋላዬ እንደተከተለኝ እርግጠኛ ስሆን ነበር ዋናውን በር ዘግቼ በመውጣት
ምስሌን እንዲመለከት ያደረግኩት። ሁሉም እንደተነሱ በመገመት ከ2 ደቂቃ በኋላ ሲከተሉኝ ሰማሁ። ወደ ጓሮ በመዞር ትቼው በነበረው የሳሎን መስኮት በኩል ገባሁ። ከዚያም መስታወቱን ሰብሬ ወደ ውጭ የወጣው በማስመሰል ወደ ክፍሌ ተመልሼ እንዳስክሬን ተኛው። ወደ ቤት ሲመለሱ አርምስትሮንግን ፍለጋ በየክፍሉ እንደሚዘዋወሩ ገመቱ። ወደ እኔ ክፍል ቢገቡም ፊቴን ገልጠው የማየት ፍላጎት እንደማይኖራቸው ስለተሰማኝ ተረጋግቼ ተኛው። ከዚያ በፊት ነበር የሎምባርድን ክፍል በሚፈትሹ ወቅት ሽጉጡን እንዲያገኙት በማሰብ እዚያው ክፍል ያስቀመጥኩላቸው። ሽጉጡ የተደበቀበት የቀድሞ ስፍራ ለሁሉም ሚስጥር እንደሆነ እገምታለሁ። መደርደሪያውን ከሞሉት የታሸጉ ምግቦች መካከል የታችኛው መስመር ላይ የነበሩትን በመክፈት ነበረ ሽጉጡን ያስቀመጥኩት። ማንም ሰው የምግብ ቆርቆሮ ውስጥ ሽጉጥ እንደሚኖር ሊገምት አይችልም ነበርና ስፍራው አመቺ ሆነልኝ። የወይዘሮ ኤሚሊን ሰው ሰራሽ ጸጉር እና የመታጠቢያ ቤቱን መጋረጃም በማይጠረጠር መንገድ የደበቅኩት የሶፋው ጀርባ ላይ ነበረ። በመጨረሻም አስፈሪው የዕቅድ ሰዓት ላይ ደረስኩኝ። 3 እርስ በርሳቸው የተፈራሩት ሰዎች ብቻ ነበሩ የቀሩት። ከመካከላቸው አንዱ ሽጉጥ ይዟል። በመስኮቱ በኩል ስመለከታቸው ቆየው። ብሎር ወደ ቤት መመለሱን እንዳየው ነበር የእብነበረዱን ጌጥ ያዘጋጀሁት። ብሎር ከተወገደ በኋላ ቬራ ክሌትሮን ሎምባርድን በጥይት ስትገድለው ተመለከትኳት። ወዲያውኑ ወደ መኝታ ክፍሏ በመግባት የትወና መድረኩን አዘጋጀውላት። የስነ ልቦና አለመረጋጋቷን ለትወናው ስኬት ለመጠቀም ወሰንኩኝ። በዙሪያ የሚገኙ ሙታን ድካምና ያሳለፈችው ሕይወት ተደማምረው የማሰብ ችሎታዋን እንደሚጋርዱት ገምቼ ነበረ። የመጨረሻዋን ትዕይንት ከመጋረጃው ጀርባ ሆኜ ነበር የተመለከትኩት። ቬራ ራሷን ሰቅላ መሞቷን ካረጋገጥኩኝ በኋላ ወንበሩን ወደ ጥግ ወስጄ በመቀመጥ እርካታዬን አጣጣምኩኝ። በመቀጠል ያመራሁት ቬራ የጣለችውን ሽጉጥ ፍለጋ ነበረ። የቬራ አሻራ ከሽጉጡ ላይ እንዳይጠፋ ማድረግ ነበረብኝ። እንዴት? ከሁሉም ነገር በፊት ይህን ደብዳቤ ጽፌ በመጨረስ በጠርሙስ ውስጥ አድርጌ ወደ ባህር መወርወር ነበረብኝ። ለምን? ምክንያቱም ለረጅም ጊዜ የተዘጋጀውበት የግድያ ሴራ ሚስጥራዊ ሆኖ እንዲቆይ ጽኑ ፍላጎት ነበረኝ። ከሁሉም በላይ ደግሞ ማንኛውም አርቲስት ሥራው በቀላሉ እንዳይታወቅ የሚሻውን ያህል እኔም ለሥራዬ ሚስጥራዊነት የቻልኩትን ያህል መጣር ነበረብኝ። በህንድ ደሴት የተከናወነው ግድያ ሚስጥር ሆኖ እንዲቀር ብንፈልግም የፖሊስ መኮንኖች ምናልባትም ከኔ የተሻሉ እንደሚሆኑ እገምታለሁ። እንደማይጠረጥሩ የተሰማኝ ግን በ3 የተለያዩ ምክንያቶች ነበረ። የመጀመሪያው ኤድዋርድ ሴተን ወንጀለኛ እንደነበረ ፖሊስ ያውቃል። ስለዚህ ከ10 ሙታን መካከል አንዱ ሰው ገዳይ እንዳልሆነ እርግጠኛ መሆን ይችላሉ ማለት ነው። ይህም ማለት ከእነርሱ ነፃ እንደሆነ የሚገምቱት ሰው ብቸኛው ገዳይ ይሆናል ማለት ነው። ሁለተኛው ፍንጭ የሚገኘው ደግሞ ከሕፃናቱ ግጥም 7ኛው ሐረግ ላይ ነው። በሐረጉ ላይ አርምስትሮንግ በዓሣ መበላቱን በተመለከተ መገመት ከቻሉ ዶክተሩ የተገደለው ተሸውዶ እንደሆነ ይገባቸዋል። በወቅቱ በሕይወት የነበሩት 4 ሰዎች ብቻ በመሆናቸው ዶክተሩ ሊያታልል የሚችለው ማን እንደሆነ የሚገምት ሰው ካለ እኔ መሆኔን በስሌት ሊደርስበት ይችላል። ሦስተኛው ፍንጭ ደግሞ ከእኔ ግንባር በጥይት መመታት ጋር የሚያያዝ ተምሳሌት ነው። ይህንን ፍንጭ በጥሩ ሁኔታ መግለጽ ይኖርብኛል። ይህንን ደብዳቤ ውሃ ውስጥ ከጨመርኩኝ በኋላ በቀጥታ ወደ መኝታ ቤቱ በማምራት እተኛለሁ። በጀርባዬ በመተኛት ለቀጣዩ ነገር እዘጋጃለሁ። በረጅሙ ከበሩ እጀታ ጋር የታሰረ የሚሳብ የፕላስቲክ ገመድ በረጅሙ ተጎትቶ እጄ ላይ ይደርሳል። አንዱ ጫፍ ደግሞ ከሽጉጡ ጋር በስሱ ይያያዛል ማለት ነው። በመሐረብ በተጠቀለለው እጄ ሽጉጡን በመያዝ በግንባሬ ትክክል እተኩሰዋለሁ። ስሞት እጄ ወደ መሬት እንደሚንዘላዘል አውቃለሁ።
ምክንያቱም የአልጋዬ ዳር ነበረ የምተኛው። በዚያ ቅጽበት ሽጉጡን ስለቀው በተወጠረው ፕላስቲኩ ገመድ ተስቦ ወደ በሩ ይጎተታል። መሐረቡም ከእጄ ላይ ወድቆ ወለሉ ላይ ይተኛል። የመሐረቡን ወለል ላይ መገኘት በተመለከተ ማንም ሊጠረጥር እንደማይችል እገምታለሁ። የሞትኩበትን ጊዜ በተመለከተ ፖሊስ ሊያረጋግጥ አይችልም። ምክንያቱም አስክሬናችን በሚገኝበት ወቅት የኔ አሟሟት በተመለከተ ከገደልኳቸው ሰዎች መካከል የተወሰኑት ጽፈው የሚተውትን ማስታወሻ ያገኛሉና። በመጨረሻም የባህሩ ማዕበል ሲቆም ጀልባዎች ወደ ደሴቷ ይመጣሉ። በደሴቷም የ10 ሰዎችን ሬሳና የአሟሟታቸውን ያልተፈታ ምስጢር ብቻ ያገኛሉ። ፊርማ ላውረንስ ዋርግሬቭ